ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል በርከት ያሉ የግንባር መረጃዎች ይገኛሉ። የ24 ሰዓት አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ በዚህ መረጃ ሰዓታችንም በተለያዩ አካባቢዎች እንደዚሁ ወታደራዊ እንቅስቃሴዎች፣ ውጊያዎች እየተደረጉ መሆናቸውን የሚያሳዩ መረጃዎችን ጨምሮ በአፍሪካ ቀንድ ያለውን አጠቃላይ እንደዚሁ የጦር መሳሪያ ስምሪት የ24 ሰዓት አጫጭር መረጃዎች ከመካከለኛው ምስራቅም እንደዚሁ የተመረጡ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለይ በአፍሪካ ቀንድ በሱዳን ውስጥ ያለው የውክልና ጦርነት እንዲሁም ደግሞ በሶማሊያ ያለው አጠቃላይ ወታደራዊ እንቅስቃሴ ግብጽ ወደዚህ ቀጠና ጦሯን ካስገባች በኋላ አዳዲስ መረጃዎች እየወጡ ነው የሚገኙት። በሱዳን ኢትዮጵያና ግብጽ በተዘዋዋሪ እየተዋጉ ነው የሚገኙት ማለት ይቻላል። አዳዲስ መረጃዎችም እሱን ያሳያሉ። እንደዚሁም ደግሞ በሶማሊያ በተመሳሳይ እንደዚሁ አይነት በተዘዋዋሪ ውጊያዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች አሉ። በአፍሪካ የሰላም አስከባሪ ወደ ሞቃዲሾ ቀጠና የገባው የግብጽ ጦር አሁን በአካባቢው ለተለያዩ ሚሊሻዎች ድጋፍ እያደረገና ከሶማሊያ ብሔራዊ ጦር ጋር በመሰማራት እዚሁ በኢትዮጵያ ይደገፋሉ ከሚባሉ የአካባቢ አስተዳደሮች ጋር ውጊያ እያደረገ ይገኛል። ይህንን ጨምሮ በአፍሪካ ቀንድ ያለው አጠቃላይ ሁኔታ እንግዲህ ያው ግብጽ በሁሉም ቀጠናዎች እጇን ማስገባቷን የሚያሳዩ ሲሆን እንደዚሁ ደግሞ በሱዳን ደግሞ የተዋጉ ከሚገኙት ቡድኖች መካከል አርኤስኤፍ ተብሎ የሚጠራው ደግሞ በአፍሪካ በተለያዩ ሀገራት 3 ግዙፍ ወታደራዊ ካምፖች እንዳሉት ዛሬ የወጡ መረጃዎች ገልጸዋል። ከነዚህ መካከል በሊቢያ የሚገኘው ትልቁ ግዙፉን ካምፕ ጨምሮ በአረብ ኤሚሬትስ የሚደገፈው እንደውም በቻድና በኢትዮጵያ የሚገኙ ካምፖች እንዳሉት የሚያሳዩ መረጃዎችም ወጥተዋል። እነዚህንም በዚህ በአጭር ሰዓት ከማደርሳችሁ መረጃዎች መካከል ያካተትኳቸው ናቸው። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። ትላንትና የነበረውን ምልከታ በተመለከተ ብዙዎቻችሁ ለዚሁ አስተያየቶችንም በውስጥ መልእክቶችን ማድረሳችኋል። ተመልክቻለሁ፣ አመሰግናለሁ። እንግዲህ የፋኖ ትግል ላይ በተመለከተ የሚቀርቡ አስተያየቶች አዎንታዊ ገንቢ ሚና እንዲኖራቸው የትናንቱን አይነት ምልከታዎች እንደዚሁ ባጭሩ በሁልጊዜም ባይሆን አልፎ አልፎ ቢቀርቡ መልካም ነው የሚሉ አስተያየቶችንም አይቻለሁ። እንግዲህ ወደፊት እንደዚሁ በሚኖሩ ጉዳዮች ላይና እንዲሁም ደግሞ ምልከታ በሚያስፈልጋቸው ጉዳዮች ላይ እንደዚህ አይነት ፕሮግራሞች የሚቀጥሉ ይሆናሉ። በትላንትናው ዕለት ቀርቦ የነበረው ፕሮግራም እንግዲህ ያው አንዳንድ የፋኖ አባላት የፋኖ መሪዎች እጅ ከሰጡ በኋላ በፋኖ በቀሪ ጓደኞቻቸው በኩል ስለነዛ ሰዎች የሚወጡ መግለጫዎችን የተመለከተ ነው። ቀድሞ ዲሲፕሊን እንዲሁም ደግሞ በስነ ምግባር መመሪያ መሰረት ተግባራዊ ማድረግ ሲገባ ከሄዱ በኋላ እንዲህ ናቸው እንዲያ ናቸው የሚለው ፍረጃ ጥቅም የለውም። ፋኖ እነዚህን አይቆጣጠርም ወይ የሚል ወደ ራስ የሚባርክ ፕሮፓጋንዳ ይሆናል የሚል ምልከታ ነበር ቀርቦ የነበረው። ስለዚህ አሁንም አንድ የፋኖ አባል ከሄደ ከኮበለለ እጅ ከሰጠ በኋላ ወትሮም ብልጽግና ነው፣ ወትሮም ብልጽግና ልኮት ነው፣ ወትሮም ወንጀለኛ ነው፣ በወንጀል ስለሚፈለግ ነው የሚለው ውሃ የሚቋጠር ጉዳይ አይሆንም። ብልጽግና ልኮት ከሆነ ለምን አብሮ ይዞት ቆየ ፋኖ? ይሄ ጉዳይ ከዚህ በፊት ይታወቅ ነበር የሚሉ ጉዳዮችም እንደዚሁ ፋኖን ውስጣዊ አስተዳደር የዲሲፕሊን እንዲሁም ወታደራዊ መመሪያዎቹን ጥያቄ ውስጥ የሚከቱ ስለሆኑ ነው እንደዚህ አይነት ምልከታዎች የቀረቡት። ወደ መካከለኛው ምስራቅ አጫጭር መረጃዎች በመሄድ ወደ አገር ውስጥ መረጃዎች እመለሳለሁ። መካከለኛው ምስራቅ ጦርነቱ ከተጀመረ እንግዲህ ወደ 5 ሳምንታት እየተጠጋ ነው። እስካሁን ድረስ የሰላም ስምምነት አልተደረሰም። በዓለም አቀፍ ደረጃ የነዳጅ ጉዳይ እንደዚሁ የበርካታ ሀገራት ፈተና ሆኗል። ከነዚህ መካከል ኢትዮጵያ በነዳጅ እጥረት ከባድ ፈተና ከገጠማቸው ሀገራት መካከል ትገኝበታለች። በዚህም እንግዲህ የአስፈላጊ በሚል የቅደም ተከተል እንደዚሁ ነዳጅ አገልግሎት ጋር በተያያዘ የወጣ መግለጫ አለ። እሱን ጨምሮ የመካከለኛው ምስራቅ ጦርነት በተለያዩ ሀገራት በቀጥታና በተዘዋዋሪ ተጽዕኖዎችን እያሳረፈ ነው የሚገኘው። ይሄ የምድራችን የተፈጥሮ ጋዝና የፔትሮሊየሙ ደግሞ የነዳጅ ማዕከል የሚባለው መካከለኛው ምስራቅ ያለው ጦርነት ዓለምን እየናጠ ነው የሚገኘው። ኢራን ከራሷ ነዳጅ ባለፈ እንደዚሁ የመካከለኛው ምስራቅ ሀገራት ነዳጅ ለዓለም እንዳያቀርቡ ጭምር በማድረግ ነው ይህንን ችግር እንዲባባስ እያደረገች ያለችው። ይህንን ተከትሎ በ24 ሰዓት በመካከለኛው ምስራቅ ያሉ መረጃዎች ምንድናቸው የሚለውን በአጭሩ ስንመለከት ኢራን ጦርነቱን የማቆም ፍላጎት እንዳላት ነው በፕሬዝዳንቷ በኩል ያሳወቀችው። ኢራን ጦርነቱን ማቆም ትፈልጋለች፣ ሆኖም ደግሞ ጦርነት እንደማይከፈትባት ወደፊት ዋስትና ትፈልጋለች ብለዋል። እንግዲህ ወትሮም ኢራን ጦርነቱን አልጀመረችውም፣ ራሷን እየተከላከለች ነው ያሉት ፕሬዝዳንቱ ወደፊት ጦርነት እንደማይከፈትብን ዋስትና የሚሰጠን ከሆነ ጦርነቱን በአስቸኳይ ማቆም እንፈልጋለን ብለዋል። ሌሊቱን የቴህራን ሙህራባድ ተብሎ የሚጠራው ትልቁ የአየር ማረፊያ በእስራኤልና በአሜሪካ ጀቶች በተፈጸመበት ድብደባ በርካታ አውሮፕላኖች በማረፊያ ቦታ
እንዳሉ መውደማቸው ነው የተገለጸው። እስካሁን 14 አውሮፕላኖች በከፊልና ሙሉ በሙሉ መውደማቸው ታውቋል። የአሜሪካ የጦር መስሪያ ቤት የፔንታጎን አዛዥ ኢራን በወታደራዊ አቅም ረገድ ምንም ማድረግ በማትችልበት ደረጃ ላይ ደርሳለች፣ እኛ በርካታ አማራጮች አሉን እያሉ አሜሪካና ኢራንን እያነጻጸሩ መግለጫ ሰጥተዋል። የመከላከያ ሚኒስትሩ በቀጣዮቹ ሳምንታት ወሳኝ የተባሉ ሁኔታዎች ይኖራሉ፣ ሁኔታዎች በሙሉ ይለወጣሉ። ኢራን ዲፕሎማሲያዊ ድርድር ከፈለገች መንገዱ ክፍት ነው፣ እኛ ግን ወታደራዊ ዘመቻውን በሚቀጥሉ ሳምንታት እንቀጥላለን ብለዋል። በሌላ መግለጫቸው እንግዲህ የአሜሪካው መከላከያ ባለስልጣን ፒት ሄግሴዝ ቻይና እና ሩሲያንም በዚሁ መግለጫ በእጅጉ አስጠንቅቀዋል። ምን እያደረጉ እንደሆነ እናውቃለን፣ ቻይናና ሩሲያ፣ እኛም ይህንን እያከሸፍን እንደሆነ እናውቃለን፣ የደህንነት ጉዳይ ስለሆነ ሪፖርት አናደርገውም ብለዋል። እንግዲህ ከዚህ ጋር በተያያዘ ሁለቱም ሀገራት እንዲጠነቀቁ መግለጻቸውን ነው መግለጫው የሚያሳየው። ሩሲያ የተለያዩ የሳተላይት የስለላ ወታደራዊ መረጃዎችን ለኢራን በመስጠት የአሜሪካ የጦር ሰፈሮች እንዲጠቁ አድርጋለች የሚለው መረጃ ከወጣ ቆይቷል። ቻይናም እንደዚሁ አዳዲስ ሚሳይሎችን እየላከች ነው ሲባል፣ ሩሲያ ደግሞ የኢራንን ድሮኖች እንደዚሁ በቴክኖሎጂ እያበለጸገች እና እያሻሻለች ለዚህ ጦርነት እንዲታውል እያደረገች ነው የሚለው ይገኝበታል። በየትኞቹ ጉዳዮች ሩሲያንና ቻይናን አሜሪካ ማስጠንቀቂያ እንደሰጠች ግን በዝርዝር አልተገለጸም። አሜሪካ ጦሯን ሙሉ በሙሉ ከአውሮፓ በማስወጣት ወደ መካከለኛው ምስራቅ ልታሰማራ እንደሆነ እዚህ ወታደራዊ መረጃ ምንጮች ገልጸዋል። ከጀርመን እስካሁን 35,000 ሰራዊት ለማስወጣት አሜሪካ እንቅስቃሴ እያደረገች ነው፣ ወደ መካከለኛው ምስራቅ ለማስገባት። የኩዌት አየር ማረፊያ በሳምንት ለሁለተኛ ጊዜ ከባድ የተባለ የድሮን ድብደባ ተፈጽሞበታል። ከኢራንና ከተባባሪዎቹ ታጣቂዎች በተወረወሩ ሚሳይሎች እና በተተኮሱ ድሮኖች ጉዳት ደርሶበታል። የዶሃ ዓለም አቀፍ አየር ማረፊያ ማለት ነው። እንደዚሁም ደግሞ እስራኤል መሐመድ ሳዲቅ የተባለ የኢራን አብዮታዊ ዘብ ዋና ከፍተኛ ወታደራዊ አዛዥና የምህንድስና ክፍል ኃላፊ ሌሊቱን መግደሏን አሳውቃለች። በሊባኖስ የእስራኤል ጦር እያደረገ ባለው የእግረኛ ዘመቻና የተቀናጀ የአየር ኃይል ጥቃት ቤሩት በዋና ከተማ በስተደቡብ ያሉ አካባቢዎችና ህንፃዎችን ከባድ ድብደባ ፈጽሟል። እስራኤል በሂዝቦላ መጠለያ ናቸው በተባሉ ህንፃዎች ላይ በተፈጸመው ድብደባ በንጹሃን ጭምር እንደዚሁ ጉዳት ስለመድረሱ ነው የተገለጸው። ፖለቲካዊ ወታደራዊ ተንታኞች ደግሞ አሜሪካ ወደ ኢራን የባህር ሰርጥ ወደ ፐርሺያ ባህር ኃይሏንና እግረኛ ወታደሯን የምታስገባ ከሆነ አሜሪካ በራሷ ላይ ራሱን የማጥፋት ሙከራ እያደረገች እንደሆነ ትቁጠረው ብለዋል። የኢራንን የምድር ጦር ጥንካሬ በተመለከተ የገለጹ የፈረንሳይ የፖለቲካና የወታደራዊ ተንታኞች ስፔን፣ ጣሊያን፣ ፈረንሳይ፣ ስዊዘርላንድ፣ ፖላንድን ጨምሮ የአውሮፓ ሀገራት በኢራን ለአሜሪካ ለምትፈጽመው የአየር ጥቃትና የአየር ድብደባ የአየር ክልላቸውን ለአሜሪካ ዝግ አድርገዋል። ይሄ ባልተለመደ ሁኔታ በዓለም እንግዲህ ከአሜሪካ አንጻር በአውሮፓ ውስጥ እንደዚህ አይነት ሀገራት እየመጡ መሆናቸውን የሚያሳይ ነው። እስራኤል ለፈረንሳይ የምትሸጠውን የጦር መሳሪያ ግብይት ማቋረጧን ገልጻለች። እስራኤልን ያቋረጠችው ከላይ ለአሜሪካ የበረራ ፈረንሳይ መከልከሏን ተከትሎ እና ፈረንሳይ እንደዚሁ በዚህ በኢራን ላይ በሚፈጸመው ጦርነት የባለስልጣናቱ ዝንባሌ ለዘብተኝነትና ቸልተኝነት ታይቶበታል። ሽብርተኝነትንም እንደዚሁ ፈረንሳይ ደንታ ቢስ ሆናለች በሚል እስራኤል ከጎን ያልተሰለፈችም በሚል ነው ያደረገች ያለችው። ትራምፕ ፈረንሳይን የማትረባ ብለዋታል። ፈጽሞ አሜሪካ የማትረሳው በደል ነው የፈጸመችው፣ ትብብር አላሳየችም፣ የትብብር እርምጃም አልወሰደችም ሲሉ እንደዚሁ ትራምፕ ፈረንሳይንና እንግሊዝን እንደዚሁ ወቅሰዋል። አብዮታዊ ዘቡ የአሜሪካ ትልልቅ ካምፓኒዎችን እንደዚሁ እንደሚመታ ገዝቷል። የኢራን አብዮታዊ ዘብ አሁን በአሜሪካ ትልልቅ ኩባንያዎች ላይ ጥቃት ፈጽማለሁ ብሏል። በዚህም እንግዲህ ብዙዎቻችን በዕለታዊ ስራዎቻችን የምንገለገልባቸው የምንጠቀምባቸው የቴክኖሎጂ አማራጭ የሆኑትን እንግዲህ እንደ ጉግል ጨምሮ እነዚህን ካምፓኒዎች ሲስኮ፣ ኤችፒ፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አፕል፣ ጉግል፣ ሜታ እና ሌሎችንም እንደ ደል እና ኔቪዲያ የመሳሰሉ የቴስላ ካምፓኒዎችን የኢራን አብዮታዊ ዘብ አውድማለሁ ብሏል። ይሄ እንግዲህ በዓለም ቴክኖሎጂ ላይ የሚያወድም ከሆነ የሚኖረው ተጽዕኖም በቀላሉ የሚታይ አይደለም። በሩሲያ የውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አሜሪካ በኢራንና በቬንዙዌላ ላይ የመንግስት ለውጥ አድርጋለሁ በሚል የነዳጅ ዘረፋና የነዳጅ ቅርምት ላይ ተሰማርታለች፣ ይህም የአሜሪካን ከሃዲነትና ወንጀለኝነት ያሳያል ሲሉ መግለጫ ሰጥተዋል። ትራምፕ በኢራን ላይ
የሚያደርጉትን ዘመቻ አጠናክረው እንዲቀጥሉ በሳውዲ አረቢያ የሚመራው የገልፍ ሀገራት የአረብ ሀገራት እንደዚሁ ጥሪ አቅርቧል። ትራምፕ ደግሞ ጦርነቱን በኢራን ላይ እንዲቀጥል ከፈለጋችሁ የጦርነቱ ወጪን ልትጋሩ ይገባል እያሉ ነው። አሜሪካ በቀን $2 ቢሊዮን የጦርነቱ ወጪ እያወጣ ሲሆን ይህንን የአረብ ሀገራት እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤሚሬትስ፣ እነ ኳታር፣ እነ ኩዌት፣ እነ ባህሬን እንዲሸፍኑ ዶናልድ ትራምፕ ጥሪ አቅርበዋል። ኢራን የሁቱ አማጽያን በአስቸኳይ ቀይ ባህርን እንዲዘጉ ከፍተኛ ግፊት እያደረገች እንደሆነ ነው የተገለጸው። እንግዲህ በዓለም ላይ የሚደርሰው ተጽዕኖ ከፍ እንዲል በሚል ኢራን ሆርሙዝ ሰርጥን ዘግታለች። የሁቲ አማጽያን ደግሞ እንደዚሁ የቀይ ባህር ሰርጥ እንዲዘጉ ኢራን ግፊት እያደረገች ነው። ከኢራን የሚሳይል፣ የድሮን፣ የቴክኖሎጂና የጦር መሳሪያ አጠቃላይ ድጋፍ የሚቀርብላቸው ታጣቂዎች ናቸው። ትራምፕ እንግሊዝንም እንደዚሁ ወርፈዋል፣ እንግሊዝን ዘልፈዋል። ነዳጅ ከአሜሪካ ይግዙ ብለው ሌሎች ሀገራትንም ጨምሮ ካልሆነ ሆርሙዝ ሰርጥ ወርዳችሁ ነዳጅ አምጡ ሲሉ ነው ትራምፕ እንግዲህ ወደ ጦርነት ግቡ እያሉ እየገፋፉ የሚገኙት። ትራምፕ የነዳጅ ዋጋን ለማረጋጋት ሲባል በሚቀጥሉት 3 ሳምንታት ኢራን ለቀን እንወጣለን ብለዋል። ያም ሆኖ ግን አሁንም ለዩራኒየም እንዲሁም ደግሞ ለሆርሙዝ ሰርጥ እግረኛ ሰራዊት እያስገቡ መሆናቸው ነው የተገለጸው። በዚሁ ወደ አፍሪካ ቀንድ አጫጭር መረጃዎች ስመጣ በሶማሌላንድ እና በግብጽ ይደገፋሉ በተባሉ የኢሳብ ጎሳዎችና ሚሊሻዎች መካከል ለዚህ ውጊያ መደረጉን የሚገልጹ መረጃዎች ወጥተዋል። በሌላ በኩል እንደዚሁ በሶማሊያ የደቡብ ምዕራብ ቀጠና በምትገኘው ባይዶዋ ከተማ አካባቢ ውጊያዎች ቀጥለዋል። የሶማሊያ ጦር ባይዶዋን መቆጣጠሩን የደቡብ ምዕራብ ሶማሊያን ግዛት ማለት ነው መቆጣጠሩን እየገለጸ ነው። በዚህ አካባቢ በኢትዮጵያ ጦር ይደገፋል የተባለው የአካባቢው አስተዳደር የሶማሊያን ብሔራዊ ጦር እንደዚሁ መውጋቱ ይታወቃል። በዚህ በኩል ከሶማሊያ ብሔራዊ ጦር ጎን የግብጽ ጦር መኖሩ ነው የተገለጸው። ኢትዮጵያም ወደዚህ ድንበር ኃይል አስገብታለች በሚል የኢትዮጵያን ድንበር ዘጋለው በዚህ ቀጠና በሚል የግብጽ ጦርም መንቀሳቀሱ ነው የተሰማው። እንግዲህ በእጃዙር በዚህ ቀጠና ኢትዮጵያና ግብጽ ወደ ወታደራዊ ፍጥጫ ተቃርበዋል። ከአረብ ኤሚሬትስ ለአርኤስኤፍ የሚቀርቡ የጦር መሳሪያ ከአቡዳቢ ወደ ናይሮቢ በ3 አውሮፕላኖች ተጓጉዟል የሚሉ የሳተላይት የበረራ መረጃዎች ወጥተዋል። እንዲሁም ደግሞ ቻድ ተመሳሳይ የጦር መሳሪያ ተራግፏል ለአርኤስኤፍ ተብሏል። አሁን ከአዲስ አበባ ቀጥሎ ናይሮቢ ነው እንግዲህ ለአርኤስኤፍ የጦር መሳሪያ ከዱባይ እየተራገፈ ያለው። የግብጽ ጦርም እንደዚሁ በበረራ ቁጥር A321 ካርጎ የጦር አውሮፕላን የቻድ አውሮፕላን ማረፊያ ላይ አሳርፏል። በካርጎ የተጫኑ የጦር መሳሪያዎችን አርኤስኤፍ 3 ግዙፍ የወታደራዊ ማሰልጠኛ ካምፖች እንዳሉት በጎረቤት ሀገራት መረጃዎች ጠቁመዋል። ይህም በሊቢያ የትልቅ የአውሮፕላን መንደርደሪያ ጭምር ያለው ወታደራዊ ካምፕ፣ በቻድ እንደዚሁ በተመሳሳይ የድሮንና የአውሮፕላን ማኮኮቢያ ያለው ካምፕ፣ በኢትዮጵያም በተመሳሳይ የድሮን መቆጣጠሪያ ያለው ካምፕ እንዳለው የወጡ መረጃዎች ያሳያሉ። እንግዲህ በእነዚህ ሀገራት አርኤስኤፍን የሚደግፉ የሱዳን ጎረቤት ሀገራት ናቸው። ወደ ኢትዮጵያና ሱዳን ድንበር አካባቢ እንደዚሁ ዛሬ ከወጡ መረጃዎች መካከል ይሄ መረጃ በሶስተኛ ወገን ለማጣራት አልተቻለም። ዘሱዳን ታይምስ ተብሎ የሚጠራ ሚዲያ ነው በገጹ ይዞት የወጣው። እንደዚህ ዘገባ ከሆነ በአባይ ግድብ አቅራቢያ የሰፈረ የግብጽ ጦር ከበባ ውስጥ ገብቷል ነው የሚለው። በነ ጀነራል መሐመድ ደጋሎ ጥምር ኃይል ከበባ ውስጥ የገባው የግብጽ ጦር ዘሱዳን ታይምስ በተባለው ድረገጽ ላይ የወጣው ዘገባ ይህንን በግልጽ ያሳያል። በኢትዮጵያ ድንበር አቅራቢያ በአባይ ግድብ አቅራቢያ ከበባ ውስጥ የገባው የግብጽ ጦር ቁጥሩ 600 እንደሆነ ይሄ ገጽ ዘግቧል። በአባይ ግድብ አቅራቢያ እና በወርቅ ማውጫና በወርቅ ማውጫ መተላለፊያ መስመሮች ላይ የሰፈረው የግብጽ ጦር አሁን ከበባ ውስጥ ገብቷል። ይሄ ጦር የጀነራል አልቡርሃንን ጦር ለመደገፍ የገባ ቢሆንም በዚህ በአባይና በወርቅ ማውጫ ቀጠናዎች አካባቢ ሰፍሮ ይገኛል ተብሏል። የግብጽ ጦር እጅ ካልሰጠ ጨርሶ ይደመሰሳል ነው ያለው ዘሱዳን ታይምስ። እንግዲህ ስለ ጉዳዩ ከሱዳን ጦር ከአልቡርሃን ጎን የነሱ ሚዲያዎችም ጭምር እንዲሁም ደግሞ በግብጽ በኩል ስለ ጉዳዩ ከኢትዮጵያን በኩልና ከሌላ ሶስተኛ ወገን ስለዚህ የግብጽ ጦር በአባይ ግድብ አቅራቢያ መስፈርና ከበባ ውስጥ መግባት የተገለጸ ነገር የለም። እንግዲህ እዚህ ጋር በተያያዘ የተለያዩ ጉዳዮች ሊነሱ ይችላሉ። የጀነራል መሐመድ ደጋሎ ጦር ኩርሙክ ተብሎ የሚጠራውን የኢትዮጵያና ሱዳን ድንበር ከተማ ከተቆጣጠረ በኋላ በምስራቅ አቅጣጫ የመጀመሪያ ቀጠናው እንደሆነ ሲታወቅ፣ በአባይ ግድብ በኩል ግን ወታደራዊ እንቅስቃሴ ስለማድረጉ የታወቀ ነገር የለም። ምናልባት ይሄ ወታደራዊ ከበባ ተደርጎ ከሆነ ያው በቀጥታና በተዘዋዋሪ ከኢትዮጵያ ጋር ጉዳዩ የሚገናኝ ይሆናል። ወደ ሌሎች መረጃዎች ስመጣ ወደ ሸዋ ቀጠና የሚወስደን መረጃን ማስከትለው በሸዋ ቀጠና
አሳግር ተብሎ የሚጠራው አካባቢ በነበረ ውጊያ በተለይ አንጋዳ ቀበሌ ላይ በነበረ ዘመቻ መስዋዕትነት ለከፈሉ የፋኖ መሪዎች መግለጫ ወጥቷል። የደቡብ አማራ ፋኖ ቀጠና እዝ ባወጣው መግለጫ በመስዋዕትነት ስለከፈሉት ፋኖዎች እንግዲህ ጀግኖቻችን ናችሁ፣ በጀግኖች ማህደር ዘላለም ስማችሁ ሲታወስ ይኖራል። የእናንተን ዓላማ ለማሳካት ያለው ኃይል ቆርጦ ይሰራል፣ መስዋዕትነታችሁ ለግብና ለዓላማችሁ ዳር ይደርሳል ሲል በመግለጫው አንስቷል። በዚህ ውጊያ አሳግርት በነበረው ውጊያ ይገረም ከበደ የነበልባል ክፍለ ጦር አዛዥ፣ ሱራፌል ገብረሃና ሙሴ ሸቴ እነዚህ ዋና ዋና የፋኖ መሪዎች በነበረው ዘመቻ እንደዚሁ መስዋዕትነት መክፈላቸው መግለጫው ገልጾ በማደራጀት ፋኖ በማደራጀት ባልተቋረጠ ትግል እንዲሁም ደግሞ ፋኖን ኃይል በማበረታታትና በመምራት ጭምር ከተራ ተዋጊነት እስከ ክፍለ ጦር መሪነት እየደረሱ ክፍለ ጦር በመመስረት በማቋቋም ሚና የነበራቸው እንደሆኑ ነው መግለጫው የገለጸው። ሌላው ህወሓትን የተመለከተ መረጃ ላስከትል። በህወሓትና በፌዴራል መንግስት መካከል ድርድር መደረጉን የሚገልጹ መረጃዎች ናቸው የወጡት። ያው ድርድር ሊባል አይችልም፣ ግን ንግግር ሊባል ይችላል። በህወሓትና በፌዴራል መንግስቱ መካከል የአውሮፓ ህብረት ተወካዮች በተገኙበት ንግግር በአዲስ አበባ መደረጉን የወጡ መረጃዎች ገልጸዋል። በዚህ እንግዲህ ከትግራይ ጊዜያዊ አስተዳደር የቀረቡ የተባሉትን ጥያቄዎች የፌዴራል መንግስቱ ሲቀበል የፌዴራል መንግስቱም እንደዚሁ የተለያዩ ጥያቄዎችን አንስተዋል ነው የተባለው። ምንም ጉዳዮችን አንስተው ተነጋገሩ የሚለውን ስንመለከት የፌዴራል መንግስቱ በትግራይ አሁን ያለውን ወታደራዊ ዝግጅት እንዲቆም እንዲሁም ደግሞ በወታደራዊ ዝግጅቱ ባሻገር ከኢትዮጵያ ውጭና ከሌሎች ሀገራት ጋር የሚፈጠር ጥምረት እንዲቆም የፌዴራል መንግስቱ ይህንን ተጠይቋል። በህወሓት በኩል ደግሞ የተቋረጠ የድጎማ በጀት እንዲለቀቅ፣ የአገልግሎት መቆራረጥ እንደ ባንክ፣ ሌሎችም አገልግሎቶች መብራትና ቴሌን ጨምሮ እንደዚህ አይነት ጉዳዮች መቆራረጥ እንደዚሁ እንዲስተካከል፣ ነዳጅን ጨምሮ በአፍሪካ ህብረት ታዛቢዎች ፊት የፌዴራል መንግስት እነዚህን ሲቀበል ለህወሓት ደግሞ በትግራይ ያለው ወታደራዊ ዝግጅት እንዲቆም፣ የሎጂስቲክ ማሰባሰብ፣ የሰው ኃይልና ወታደራዊ ስልጠናና ወታደራዊ ኃይል ማከማቸት፣ ከኤርትራ ጋር ያለው ግንኙነት እንዲሁም ደግሞ ከሌሎች ቡድኖች ጋር ያለው ጦርነት ዝግጅት እንዲቆም፣ የህወሓት ታጣቂዎች በፕሪቶሪያ የሰላም ስምምነት መሰረት ትጥቅ እንዲፈቱ፣ ትጥቅ የማስፈታትና መልሶ የማቋቋም ሂደት ዲዲአሩ እንዲቀጥል፣ ይሄ ጉዳይ ሲነሳ ተፈናቃዮችን ለማስመለስ የፌዴራል መንግስቱ ከህወሓት ለቀረበው ጥያቄ የሚቻለውን እሰራለሁ የሚል ምላሽ መስጠቱ ነው የተገለጸው። እንግዲህ ይሄ ንግግር በትግራይ ጊዜያዊ አስተዳደር ተወካዮች እንዲሁም ደግሞ በነጌታቸው ረዳ በኩል ከአውሮፓ ህብረት የትግራይን በጀት ለማስለቀቅ ከፌዴራል መንግስት ጋር ድርድር ተደርጓል ባልም እስካሁን ስለ ንግግሩ በይፋ የተገለጸ ነገር የለም። የትግራይ በጀት እንግዲህ ሊለቀቅ ስምምነት ላይ ተደርሷል ነው የተባለው። በትግራይ መምህራን፣ ሐኪሞችን ጨምሮ የጥርና የካቲት ደሞዝ አለመከፈሉ ይታወቃል። አሁን እንግዲህ መጋቢት መጨረሻ አካባቢ በጀት ድጎማው ሊለቀቅ እንደሆነ ነው መረጃዎች የገለጹት። ሌላው የፕሪቶሪያ የሰላም ስምምነት በሁለቱም በኩል ተፈጻሚ እንዲሆንና ተግባራዊ እንዲደረግ ሲጠየቅ ህወሓትን ወታደራዊ ዝግጅት የማደርገውና ዲዲአር የምገባው ወልቃይትና ጠለምት ተመልሰው ሲሰጡኝ ብቻ ነው የሚል ቅድመ ሁኔታ መከራከሪያ ያቀረበ ቢሆንም በአገልግሎትና በፕሪቶሪያ የሰላም ስምምነት ጉዳይ ላይ ሄዱ የሚል አቅጣጫ መሰጠቱ ነው የተገለጸው። ሌላው ወደ ግንባር መረጃዎች ሲሄድ በሰሜን ወሎ መቄት ትላንትናና ዛሬ በአካባቢው ውጊያ የተደረገ ነው። በሰሜን ወሎ መቄት በተለይ አግሪት ተብሎ የሚጠራው ቦታ ለሰዓታት የቆየ ውጊያ ተደርጓል። ትናንት በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የሻምበል አዛዥን ጨምሮ በደፈጣ ጥቃት ጉዳት መድረሱን ሲገልጹ የመረጃ ምንጮች ዛሬም በአካባቢው ከፍተኛ ውጥረት አለ። ትናንትና መሻሹን በዙ 23 የድብደባ ስለመደረጉ ሲገልጹ መረጃዎች በዚህ ምክንያት በጨጭሆ ጋሸና ያለው መንገድ ተዘግቷል። ዛሬም እንደዚሁ መንገዱ እንደተዘጋና በአካባቢው የዙ 23 ድብደባና ውጥረት እንዳለ ነው የተገለጸው። በዚህ ምክንያት ከነፋስ መውጫ ወደ ጋሸና፣ ላሊበላና ወልዲያ የትራንስፖርት አገልግሎት ቆሟል ማለት ነው። ከነፋስ መውጫ ተጨማሪ ኃይል ወደ ጨጭሆና ጋንጋም በማርያም እንደዚሁ ዛሬ እንቅስቃሴ ስለማድረጉ የወጡ መረጃዎች ሲገልጹ ከጋሸናም በተመሳሳይ ወደ አካባቢው ኃይል ተንቀሳቅሷል። ግን ወደ ደቡብ ጎንደር ለሚደረገው ቀጠና ከሰሜን ወሎ ላሊበላና ወልዲያ ኃይል እየተንቀሳቀሰ ባለበት ሰዓት ነው አግሪት ላይ የደፈጣና የግንባር ውጊያ የተደረገው። በደቡብ ጎንደር እንደዚሁ በተለያዩ ቦታዎች ወረዳዎችና ከተሞች ያለው ወታደራዊ እንቅስቃሴ ቀጥሏል። ዛሬ ሶስተኛ ቀኑን በያዘው ወታደራዊ እንቅስቃሴ መከላከያ ከንፋስ መውጫ ከላይ ጋይንት ወደ ታች ጋይንት አርብ ገበያ ስለመግባቱና 5 ዙር ውጊያዎች በኋላ በዙ 23 በመታገዝ አርብ ገበያ ከተማ አቅራቢያ
አውንዳ ተብሎ የሚጠራ የጣሊያን ምሽግ በሚባል ቦታ ላይ ተመልሶ መግባቱን የመረጃ ምንጮች ገልጸዋል። በተመሳሳይ እንደዚሁ ባለፉት 3 ቀናት በአየርና በእግረኛ መካናይዝድ የተጀመረው ዘመቻ ውጊያዎች ቀጥለዋል። ዛሬም የድሮና አሰሳና ቅኝቶች በተለያዩ የደቡብ ጎንደር አካባቢዎች እንዳሉ ተገልጿል። ከክምር ድንጋይ ወደ መና መቀጣዋና ከክምር ድንጋይ ወደ ስማዳና ሌሎች አካባቢዎችም ዛሬ ወታደራዊ እንቅስቃሴዎች እየተደረጉ ነው። ባለፉት 2 ቀናት በስቴ እና በደራ ተከታታይ የድሮን ጥቃቶች መፈጸማቸውን መረጃ ምንጮቹ ይገልጻሉ። የምርጫ ዘመቻ በሚል ሁሉንም ወረዳዎች መቆጣጠር በሚል እየተደረገ ባለው ዘመቻ እንግዲህ እብናት፣ እስቴ፣ መካነ ኢየሱስና አርብ ገበያ መከላከያ ተመልሶ ወደ ካምፖች ስለመግባቱ የሚገልጹ መረጃዎች አሉ። አሁንም አብዛኞቹ የዞን ወረዳዎችና ከተሞች ግን በፋኖ እጅ ነው የሚገኙት። ሌላው ወደ ጎጃም ስንሄድ ጎዛመን በተፈጸመ የድሮን ጥቃት ድብደባ 13 በላይ ሰዎች ጉዳት ደርሶባቸዋል። እንግዲህ 5 ሲቪሊያንና 9 ሲቪሊያን በአጠቃላይ 13 ሲቪሊያን መቁሰልና የሞት አደጋ ደርሶባቸዋል። መጋቢት 21 2018 በተፈጸመው የድሮንና የአየር ድብደባ ነው ጉዳት የደረሰው። የሞቅላ ቀኛቦና አባጫካ ተብሎ የሚጠሩ አካባቢዎች በድሮንና በሚግ በተፈጸመ ጥቃት ነው ይሄ ጉዳት የደረሰው። ሰሜን ወሎ ዳውንት እንደዚሁ በተመሳሳይ በተለያዩ ቦታዎች በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ነው የተገለጸው። ከውጊያው ጉዳቶች ባሻገር ወታደራዊ ተሽከርካሪ ተገልብጦም እንደዚሁ ወታደሮች ጉዳት ደርሶባቸዋል። በተሽከርካሪው የተገለበጠው በምን እንደሆነ አላወቅንም ይላሉ የመረጃ ምንጮች። ፋኖ ግን በዚህ ጉዳይ ላይ የራሱን መግለጫ ሰጥቷል። በዚህም ተሽከርካሪው በፋኖ ተመቶ እንደተገለበጠና ወታደሮች ላይ ጉዳት እንደደረሰ የፋኖ መረጃ ምንጮች ሲገልጹ፣ የአካባቢ ነዋሪዎች ግን ተሽከርካሪውን በምን ጉዳይ እንደተገለበጠ አላወቅንም ብለዋል። በዚህም እንግዲህ ቁጥራቸው ያልታወቁ ወታደሮች ወታደራዊ አዛዥ ጨምሮ ጉዳት ሲደርስባቸው የጎራዳ፣ ጦቂያ፣ የቅጠል በተባሉ አካባቢዎች ውጊያና ዘመቻዎች ተደርገዋል። ወደ እነዚህ አካባቢዎች ከምርጫ ጋር የተያያዘ ዘመቻ ተደርጎ ነው ይሄ ጉዳት እየደረሰው። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ